አእምሯችሁ ከአንዱ ሐሳብ ወደ አንዱ አለማቋረጥ እየዘለለ እየተቸገራችሁ ከሆነ አእምሯችሁን መግራት እንዴት እንደምትችሉ ነግራችኋለሁ። አእምሯችን በተፈጥሮ የሚሰራ ወይም የሚገራ ነገር አለው። መጽሐፍ ቅዱስም ሲናገር ደግሞም በአእምሯችሁ መንፈስ እንድትታደሱ ይላል። አእምሯችን በባህሪው ማሰብ አያቆምም። እኛ ቻርጅ ካላረግነው ወይም ካልያዝነው ልጓም ካላበጀንለት በስተቀር እንዲሁ ከተውነው ከአንዱ ሐሳብ ወደ አንዱ ሐሳብ መሄዱን አያቆም። ነገር ግን አእምሯችንን ትሬን በማድረግ ነፍሳችን ማለት ነው። አእምሯችን የነፍሳችን አክቲቭ ወይም ንቁ ክፍሉ አእምሯችን ነው። ነፍሳችን ስሜት፣ እውቀት፣ ፍቃድ የምንለው ነገር አላት በአጠቃላይ። ነገር ግን ኮንሽስሊ አሁን ንቁ የሆነው አእምሯችን ከአንዱ ሐሳብ ወደ አንዱ ሐሳብ ይሄዳል። ስለሆነ ሰው ሊያስብ ይችላል፣ ስለ ሁኔታ፣ ስለ ኑሮ፣ ስለ ጊዜው የተለያየ ነገር እኛ ከፈቀድንለት ውጪ እያሰበ አእምሯችንን እናገኘው እንችላለን። ይህ አእምሯችን የተሰራበት ማንነት ባዶውን ሊቀመጥ ሳይሆን ሳምቲንግ ክሬት እንዲያደርግ የሆነ ነገር እንዲፈጥር በሆነ ሂደት ውስጥ የራሱን ድርሻ እንዲወጣና የሆነ ነገር እንዲሰራ የተፈጠረ የኛ እግዚአብሔር ከሰራው ከሰጠን ድንቅ ነገር አንዱ አእምሯችን ነው። አእምሯችን ግን ቻርጅ ካላረገው ነው ወይም ስቲል ካላረግ ነው አሁን ላይ ማድረግ ካልቻልን የፈለገውን ያስብብናል። at the end of the day ሳናውቀው የተሞላነውን ነገር እንሆናለን ወይም ስናደርግ እንገኛለን። ስለዚህ አእምሯችን ውስጥ የሚመላለሱትን ሐሳቦች መለየት ያስፈልጋል። አንዳንድ ሰው አእምሮ ውስጥ ምን እያሰበ እንደሆነ ላያቅ ይችላል። አንዳንዴ ኮንሽስሊ ሐሳባችሁ ውስጥ አእምሯችሁ ውስጥ ምን እየተመላለሰ እንደሆነ ስትከታተሉ እያንዳንዱ ሐሳብ የእናንተን አይደንቲቲ ይቀርጻል፣ ማንነታችሁን ይቀርጻል። ስለዚህ የምታስቡት ኳሊቲ ሐሳብ የምትኖሩትን ነገር ነገ የምትሆኑትን ነገር ስለሚወስን እያንዳንዱን ሐሳብ ፊልተር ማድረግ አለባችሁ። ለምሳሌ በዚህ ሰከንድ ውስጥ በዚህ ማይክሮ ሰከንድ ውስጥ ይህን ቪዲዮ እያያችሁ ለሰከንድ አእምሯችሁን ጸጥ አሰኝታችሁ ብትከታተሉ የሆነ ቦታ ይሄዳል አእምሯችሁ። ወይ የሆነ የምትወዱት ሰው ጋር ሊሆን ይችላል፣ ወይ የሆነ አካባቢ፣ ወይ ደግሞ ትላንት ያረጋችሁትን ወይም ቅድም ያረጋችሁትን የተደዋወላችሁትን ሰው ወይም ደግሞ ሶሻል ሚዲያ የሆነ ነገር ምናምን ያስባል። እነዚህ ሐሳቦች በእያንዳንዱ ማይክሮ ሰከንድ ውስጥ ወደ አእምሯችን የሚመጡ የተለያዩ ሐሳቦች አሉ። እነዚህን ሲገቡና ሲወጡ መከታተል ካልቻልን በህይወታችን ላይ የሚገለጠውን ነገር መቆጣጠር አንችልም። አንዳንድ ሰው ለምሳሌ ሲናደድ ወይ የሆነ ነገር ሲያደርግ ሳላስበው እኮ ነው ይላል። እንዴት ኢሞሽናል ሆነ ወደሚለው ስንሄድ አእምሮን ቻርጅ ባለማድረጉ ባለመያዙ ነፍሱን ባለመቆጣጠሩ ወደዛ አይነት ስሜታዊነት ነገር ውስጥ ይገባል። ስለዚህ ማይንድፉሊ አእምሯችን ምን እያሰበ እንደሆነ መከታተል በጣም አስፈላጊ ነው። ለዚህ ነው በአእምሯችሁ መንፈስ ታደሱ ይላል። በአእምሯችሁ መንፈስ ታደሱ፣ አእምሯችሁን ሪኒው አርጉት፣ በእግዚአብሔር ቃል አድሱት። ለእግዚአብሔር እውቀት ላይ የሚነሳውን ከንቱ ሐሳብና ምኞት እናፈርሳለን፣ አእምሮን ሁሉ ለክርስቶስ እየማረክን እናስገዛለን ይላል። ስለዚህ አእምሯችሁ ውስጥ የሚመጡ እያንዳንዱ ሐሳቦች እናንተን ለድርጊት የሚቃኟችሁ ናቸው። የሆነ ነገር እንድታደርጉ መጀመሪያ የምትቃኙት በአእምሯችሁ ውስጥ ነው። ስለዚህ አእምሯችሁ ውስጥ የሚመላለሱ ሐሳቦችን በትኩረት መቆጣጠር ስትጀምሩ አክሽናችሁ፣ ድርጊታችሁ፣ ተግባራችሁ እየተቀየረ ይመጣል ማለት ነው። ስለዚህ ሄድኳርተሩ የውሳኔያችሁ የድርጊታችሁ ዋናው መስሪያ ቤት ጣቢያው አእምሯችሁ ነው። ስለዚህ አእምሯችሁ ውስጥ የሚመጣውን ያንዳንዱን ነገር ማወቅ አለባችሁ። እኔ እኮ ምንም አላስብም በፍጹም ከብርሃን ፍጥነት በላይ አሁን እንደውም በተጠና ጥናት ከብርሃን ፍጥነት በላይ በጣም በፈጣን ሁኔታ የሚምዘገዘገው ሐሳብ ነው። ሐሳብ ለምሳሌ በዊዝን ማይክሮ ሰከንድ አሁን እኔ ስለሆነ ሀገር ስለሆነ ቦታ ላስብ ይችላል፣ በጣም በቅጽበት። ስለዚህ ፈጣን ነው፣ ሂደቱ ፈጣን ነው እና አእምሯችን ደግሞ በዛ ቅኝት ውስጥ ሲቃኝ ተግባራችን የማይሆን እንዳይሆን አእምሯችንን ቻርጅ ማድረግ አለብን።
ስለዚህ አእምሯችሁ የህይወታችሁ ወሳኝ ነገር ነው። አእምሯችሁን ቻርጅ ስታረጉ ኢነርጂያችሁን ትቆጣጠራላችሁ፣ ኃይላችሁን ትቆጣጠራላችሁ። እናንተ ነገ ልትሆኑ የምትፈልጉትና የምታደርጉት ነገር እየተለያየባችሁ ከተቸገራችሁ መጀመሪያ ሐሳባችሁ ውስጥ የሚመጡትን እያንዳንዱን ሐሳቦች ያዟቸው።